ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ዛሬ ቅዱስ ገብርኤል ነው። ኦርቶዶክሳውያን እንኳን አደረሳችሁ። ቅዱስ ገብርኤል በያላችሁበት ይጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ ይጠብቃችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬም ቤተሰብ ሃይሚንና ብሩኬን ይዤን የመጣሁት በጣም ብዙዎቻችሁ ማለት ነው። በጣም ብዙዎቻችሁ እኔ የእውነት በዚህ ልክ ማለት ነው ለሰይጣን ቦታ ለምን እንደሰጣችሁ፣ ለዚህ ጥንቁልና ድግምት ለሚባለው ነገር ለምን ቦታ እንደሰጣችሁ እኔ አላቅም። ማርያምን ምን ነው የፈጠረን አምላክ የለም እንዴ? ተረሳ እንዴ? ምን ነው እንዴ? ኦርቶዶክሳውያን ዛሬ ገብርኤል ነው። ገብርኤልን አልፎ ደግሞ የምን አባቱ ድግምት ነው ደግሞ የሚመጣው እንዴ? ምን ሆናችሁ ነው? ተደግሞበት ነው። ብሩክ ተደግሞበት ነው። ብሩክ እንደዚህ አልነበረም። ብሩክ እንደዚህ አልነበረም። እንትኑን ይሄ የአንገት ሐብሉን ከሰጠችሁ በኋላ ልጁ ተለወጠ እንጂ ሃይሚ ላይ ብሩክ አይቀየርም በምንም ተአምር ምናምን ነገር። ምን ሆናችሁ ነው እንደዚህ ለድግምትና ለዚህ ለሴጣን ስራ ቦታ እንደዚህ የሰጣችሁት? አንድ የውሸት ድራማ ሲሰሩ ናሂና እንትና ውብዬ ለናሂ በብሩ ላይ አስደግማበት ያቺ ምና አከሊት የምትባለው አመጣች ሰጠች። ናሂ ቤቱ ተበጠበጠ። በውሸት እኮ ነው። ምንም እንደዚህ አይነት ነገር ብሎ ነገር የለም። ሁሉም ነገር የውሸት ነው እንዴ? በጣም ግርም የምትሉኝ ድግምት ስትሉ ነው። ደግሞ ምንድነው ድግምት? ማን ነው እሱ ድግምት? ለምንድን ነው ለእንደዚህ አይነት ነገር ፊት ሰጣችሁ እናንተ? በቃ ጥሩ የሆነ ነገር አድርጋችሁ ድግምት የምትሉት እንዴ? ምን ሆናችሁ ነው? ብሩክ ስለበቃው ነው። እኔ ልንገራችሁ አይደለ? ስለበቃው ነው። ሃይሚን በጣም ነው የምንወዳት፣ በጣም ነው የምናከብራት። የደረሰባት ነገር በጣም አሳዝናናለች። ትናንትናም ተናግሬያለሁ። በጣም አሳዝናናለች። ልቧም ተሰብሮ እኛም ተሰብረናል እኮ ከሷ አክል። ግን ደግሞ ልጁ እንደዛ ደግሞ ይቅርታ ሲጠይቃት ተንበርክኮ እንደዛ ይቅርታ አድርጊልኝ እያለ ሲለምናት በጣም ብዙ ለመናት አይደል እንዴ? ምን ያደርጋት ታዲያ እንዴ? እሷ ሴት ልጅ ቆረጠች ነው በቃ አልፈልግም እያለችው። ወንድ ልጅ ነው። ወንድ ልጅ ሳይቆርጥም ምን ሆናችሁ ነው እናንተ? እንደገና ደግሞ ብሩክን ምን ነው ተለማመጡኛል ምናምን ነገር እያላችሁ ልጁን የምትጨፈጭፉት። ልጁ እኮ አሁንም ቢሆን ባልታወቀው ጉዳይ ላይ ነው እየተጠረጠረና እየተወቀሰ ያለው። ሃይሚ ደግሞ ትናንትና የተናገረችውን ሰምታችኋል አይደለ? አሁንም ጥርጣሬ ላይ ነኝ አለች። እና አንድ ሰው ጥርጣሬ ላይ ሆኖ እንዴት ነው ከሰው ጋር አብሮ የሚኖረው? ብሩክ እኮ አትፍረዱበት። እውነቱን እኮ ነው እንዴ? ምን ሆናችሁ ነው? ያኔ እንደዛ ሲጨናነቅ እንደዛ ታሞ ሐኪም ቤት ምናምን ነገር ሲገባ የዛን ሰዓት እሺ አጠገቡ ነበረች። ግን ከዛም በኋላ እኮ ከዛም በፊት ጋሽዬን አምጥታ ልቀቀኝ በቃ አልፈልግም ካንተ ጋራ መሆን አልፈልግም እንዴ? እናንተ የምትወዱት ሰው ፊት አባታችሁን ወይ የሆነ ወዳጃችሁን አስቀምጣችሁ እናታችሁን አስቀምጣችሁ ድል አርገሽ ደግሰሽ ትድርኛለሽ ለሌላ ሰው ምናምን ነገር ብትባሉ እናንተ ፊት በብሩክ ቦታ ሆናችሁ ስታስቡት ምን የሚሰማችሁ? እሱም እኮ ሰው ነው፣ ልቡ ይሰበራል። ምን ሆናችሁ ነው? እንደገና ደግሞ ቤቱ ሄደች እናቱ ጋር ማለት ነው። ሃይሚ እኮ በጣም ብዙም ጥፋት አለባት። የተጎዳችውንም ያህል ብሩክንም በጣም እየጎዳቸው ነው በንግግር። እንደገና ደግሞ እናቱ ጋር ሄደች። እናቱ ጋር ሄዳ ምንድነው የመጣ ነው መደባበቅ የለም ምን የለም በቃ የኔና ያሱ ነገር እንዳበቃ ነው ምናግርሽ ብላታለች። እንዴ ልጁ ታዲያ ተስፋ አይቆርጥም እንዴ? እውነቱን እኮ ነው። ስንት ተስፋ የሚያስቆርጥ ነገር ከነገረችው ካለችው በኋላ ማለት ነው አሁን ቤቱን ሲሰጣት ይቅርታ አድርግልኝ በጣም አመሰግናለሁ አብረን ነው የምንኖርበት ምናምን ነገር እንደዛ አይደለም። መጀመሪያ ችግሩን አብራ ተጋፍጣ ማሳለፍ ነበረባት። እሱ እኮ ተናግሯል ለምን ጉዳይ እንደመጣ። ልጅቷን በአጋጣሚ አግኝቷት በእነሱ መሀል እንዳትገባ አስጠነቀቃት። እሷ ቪዲዮ ቀርጻ ለቀቀች። ልጅቷ ደግሞ ማለት ነው በድብቅ ነው። ግን የመጣው ለነዚህ ለቤቶቹ ጉዳይ ነው። የዛን ሰዓትም እኮ ነግሯታል የመጣሁት ለሌላ ጉዳይ ነው። አዎ አግኝቻት ነግሬያታለሁ በመካከላችን እንዳትገባ ብሏታል። በመጀመሪያው ነው ማለት ነው። እሱ አሁን ወጣ ለእንደዚህ አይነት ነገር እንደመጣ አላወኩም ነበር፣ የውሸት ነበር የመሰለኝ ምናምን ነገር የምትለው ምንድን ነው? እንደገና ትላንትናም ተናግራለች። እየተጠራጠርኩኝ መኖር አልችልም። እየተጠራጠረች መኖር ካልቻለች መተው ነው አይደል እንዴ? መተው ነው።
እንዴ? እስቲ እናንተን ጥያቄ ልጠይቃችሁ። እናንተ አንድ ሰውን እየወደዳችሁት እያፈቀራችሁት፣ በዛ ላይ ደግሞ በልባችሁ ውስጥ ጥርጣሬ አለ። ጥርጣሬ እያለ ከዛ ሰው ጋር አብራችሁ ትኖራላችሁ? አትኖሩም አይደለ? አሁንም ሀይሚም ደጋግማ የምትለው በውስጤ ጥርጣሬ አለ፣ ስለዚህ የነገ ተስፋዬን እኔ ማጨለም አልፈልግም ይቅርብኝ እኮ ነው የምትለው። መልሳ ደግሞ ማለት ነው አብሬክ መሆን እፈልጋለሁ ትለዋለች። ልጁም እኮ ተወዛግቧል። ምን ሆናችሁ እናንተ? ብሩክን ተው፣ አጨፍጭፉት ማርያምን። እኛም ዝም ያልነው እኮ ማለት ነው ለምን መሰላችሁ? በጣም ብዙ ሰው እኮ ብሩክን እየጠበቀው ነው። ይሄ ነገር ድራማ ካልሆነ እውነት ልጅቷ አርግዛ የሱ ከሆነ እኮ ማንም አይለቀውም እኮ ማንም አይለቀውም። ግን አሁን ሀይሚ ምንድነው ሁለት ልብ የሆነችው? ትናንትናም ስትናገር ሰምታችኋታል። ምን አለች? ልርቃችሁ ስል አርቅም አላችሁ፣ ተውኝ ብላችሁ እየተከታተላችሁኝ ትመጣላችሁ። ምን ማለት ነው ይሄ እንዴ? ተወኝ አለችው እኮ በአባቷ ፊት። እሺ በቃ ፍላጎትሽን ላሟላለሽ ትቻለው አላት። በእናቱ ፊትም ተወኝ አለችው። እሺ ትቻለው አላት። አሁን እኮ እየተከተለችው ያለችው ሀይሚ ናት። እንታረቅ፣ አብረን እንሁን፣ የሰጠኸኝ ቤት አብረን እንኑር። ልጁ ቃሉን ጠብቆ ቤቱን ሰርቶ ሰጣት። እሷ ብቻዬን መኖር አልፈልግም፣ አብረን እንኑር። ልጁን እኮ ስብርብር አድርጋ እሷም ተሰብራለች። አዎ የእሱ ጥፋት ብዙ ነው። አዎ አሁን ደግሞ የበለጠ ሀይሚ እኔ ንግግሯ የልጅነት ይሁን የምን ይሁን አላቅም። ትናንት ቤት ለቃለው ቃይን አወጣለሁ ብላ መጣች። በዛ ላይ በቃ ምን ብዬ ልንገራችሁ? እኔ አንዳንዴ ሲነጋገሩም ያወዛገባሉ እኮ የድራማ እየሰሩ ነው ወይስ ምንድነው እንላለን። አንዳንዴም ደግሞ እሷ እያለቀሰች እንደዛ ስትመጣ ታሳዝነናለች። እውነት ይመስለናል። ብሩክም ተበሳጭቶ አዝኖ ልቡ ተሰብሮ ሲመጣ ደግሞ እናዝናለን፣ ያሳዝኑናል አይደል እንዴ? አይናችን ስር ያደጉ ልጆች ናቸው። ስለዚህ ብሩክን አትውቀሱት። ሀይሚንም በእርግጥ መወቀስ የለባትም፣ ግን የምታደርገውን ነገር አስተውላ ማድረግ አለባት። ታስተውል። በቃ ሴት ልጅ እኮ ብልጥ እኮ ናት። ሴት ልጅ 15 ዓመት 14 ዓመት ከሞላት እኮ ብዙን ከዛም በፊት እንደውም ብዙን ነገር ታገናዝባለች። ብዙን ነገር እንደውም ብልህ ናት እኮ ሴት ልጅ። እና ሀይሚም ብዙም እኔ አልወቅሳትም። ከተጎዳችው ጉዳት አንጻር ነው በፊት ያደረገችውን ነገር ያደረገችው። አሁን ደግሞ ብሩክም አልፈልግም ብሎ ቢላት ለምኝኝም የሚል ስሜትን ቢያመጣ እንግዲህ የሀይሚ ጥፋት ነው። ምክንያቱም እኔ አንድ ሰው የምወደውን ሰው የማፈቅረው ሰው መቶ በቃ እኔ ካንተ ጋራም ሆኜ እንትን ሰላም ደስታ አይሰማኝም፣ ላንተም ደስታም አልሰጥህም፣ ስለዚህ የራስን ህይወት ኑር፣ ይሄው በቤተሰቤ ፊት ነው የምነግርህ፣ አልፈልግህም ብዬ ስለው ያ ሰው ምን አይነት ስሜት ነው የሚሰማው? እንደገና እኔ ባልኩት ልክ እሱም እንደዛው እኔም ቢለኝ ምን አይነት ስሜት ነው የሚሰማኝ? ብሩክም ተሰብሯል። ስለዚህ ብሩክን አትስደቡት፣ ይልቅስ ምከሩ። በላይቭ ደግሞ ቁጭ ብላችሁ ሀይሚ ቲክቶክ ላይ ማለት ነው ሀይሚ ብሩክ እያላችሁ የምትቦጭቋላችሁ በጣም አጉል አዛኝ መስላችሁ ለሀይሚም ለብሩክም። ብሩክም የተጎዳ ሰው ነው። እስካሁን በማያውቀው ነገር ነው እየተጠረጠረ ያለው። ሀይሚም የተጎዳች ሴት ናት። ሁለቱን ማስታረቅ ማስማማት። ሀይሚ የምትናገረውን ነገር ታስተካከል። ልጁ ያለው ውጥረት ላይ ነው አይደለ? ከጎኑ ከሆነች ከጎኑ ትሁን፣ ከጎኑ ካልሆነች ደግሞ ትሂድ። አልፈልግም ብላ እኮ ካለችው በኋላ እኮ ሲርቃት ለምን ራከኝ እንታረቅ እያለች እየተከተለች ያለችው እሷ ናት። ልጁ ደግሞ እውነት ለመናገር በቤተሰብ ፊት አልፈልግህም፣ የራሴ ኑሮ ኖራለሁ፣ ድል አድርጎ ደግሶ ይድረኛል አባቴ፣ አንተም የራስህን ኑሮ ኑር የተባለ ልጅ እኮ ነው። ብሩክ ላይም አትፍረዱ፣ ተው፣ የእውነት አትፍረዱ። እንዴ ምን ሆናችሁ ነው? በዛ ላይ ይሄ ድግምት የሚባለው ነገር ይሄ ድግምት የሚባለው በጣም 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 ቦታ ሰጥታችሁት እንደው በእውነት የበላይ እንትን ጌታ አደረጋችሁት እኮ። እውነት ተው። ምንድነው ድግምት? ማን ነው እሱ ድግምት እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው እንዴ? ክርስቲያን ሆናችሁ በዛ ላይ ሙስሊምም አላህ እያላችሁ ስም የእግዚአብሔርን ስም እየጠራችሁ እንደገና ድግምት ተደርጉ። በጣም ነው እንደምታምኑበት በእንደዚህ አይነት ነገር። እንደዛ ብሎ ነገር የለም። ብሩክም ምንም የተደረገበት ነገር የለም። ምንም የሆነውም ነገር የለም። እንደውም አንቺ በጣም መማር አለብሽ እያላት ነው። እኔ የሚመስለኝ ሀይሚን ለማስተማር። ሀይሚ ከጭቅጭቋ በጣም ትጨቃጨቃለች እናውቃለን። ከንዝንዟ ይሄ ከምትናገረው ክፉ ቃላት ንግግሯ ተቆጥባ ተስተካክላ በቃ በስነ ስርዓቱ ሆናለት እንድትመጣ ፈልጎ ነው እንጂ ብሩክ ጠልቷትም አይደለም ድግምቱም አይደለም ከሷ ላይ የሚያርቃት።